ሳናጣራ ሳንፈትሽ የተቀበልነው ጌታዬ ኢየሱስን የብሉይ ኪዳን ቅዱሳን ነቢያትና የአዲስ ኪዳን ሐዋርያትን ነው። ሌላ የመጣውን ሁሉ በእልልታና በጨብጨባ ዣንጥላ አውጥታችሁ እናንተ እንደምትቀበሉት ማነው? አሁን እንደባለፈው የመጣው ልጅ ማለት ነው። ይሄ የሚንቀዠቀዠው የሚሮጠው ቤተ መቅደስ ውስጥ ኳስ ቢሰጡት ጥሩ ነበር። ሶምሶም አደረገበት እኮ። እነ ቢዮንሴ ሲመጡ እናንተ በዣንጥላ እንደምትቀበሉት እኛ እንደዛ አንቀበልም። ስለ አንቀበልም እኮ ማለት አንቀበልም ማለት ነው። 4 ነጥብ። እኛ ከየት ነው የመጣው? ማነህ ምናምን ማን ስፒድ ነው ያላችሁት? አዎ አሾ ስፒድ ኦርቶዶክስ ማንም ይምጣ ቶሎ ጥላዋን ታወጣለህ አለች። እኛ ጋር ብትመጣ ማነህ? የት ለምን ዓላማ ነው የመጣው? ምን ፈልገህ ነው ይባላል። የተግበሰበሰ ነገር የለም። ተቀበሉ መጡ ምናምን ድሮ ቀረ። ድሮ በኦርቶዶክስ እያለን ፈለቀ ሲሉን ውሃ ፈለቀ ብለው ሲሉን ጀሪካ ይዤ ቢጫ ጀሪካ ይዤ ያቺ ባለ 5 ሊትሯ ማለት ነው። ወይኔ ሰይጣኑማ እኔን እኮ እንዴት እንደተበቀለኝ እኮ አልኩ፣ እንዴት እንደተጫወተብኝ። ሳቅ። አንተ ምን አለብህ ቤኪ ሳቅ። ፈለቀ ሲሉን ጀሪካ ይዤ ያልሄድኩበት ቦታ አልነበረም። ሸንኮራ ዮሐንስ ብለው ሲሉን ከአርሲ እኔ መጣሁት። ከዛ ኧረ ሸንኮራ አይደለም ሲሰላ ድንጋይ ደግሞ ሰሜን ሸዋ ተገኘ እኮ አንድ ነገር የሆነ ነገር አሉን። እዛም ደግሞ ስንሄድ ከዛ ደግሞ ስንመዚህ ዝቋላ ጀርባ ኦሮሚያ ክልል ላይ ዝቋላ አቦ ጻድቁ አቦ አለ አይደል? ከሱ ጀርባ ላይ ደግሞ የሆነ አንዳንዱ ቦታ ላይ ስንሄድ የሀብታም ሽንት ቤት የፈነዳ ቧንቧ ሁሉ ጭምር ማለት ነው። ከተራራ ግርጌ የፈለቀ ውሃ ሁሉ ፈለቀ በተባልንበት ጀሪካ እየያዝን እየሄድን እየቀዳን ስንጠጣበት የነበረው ዘመን አለቀ። ጻድቅ መጡ። በአዱሊስ ወደብ በኩል ተሰዓቱ ቅዱሳን ትላለች ኦርቶዶክስ። ተሰዓቱ ቅዱሳን ቤት ነው የመጡት በአዱሊስ ወደብ፣ በዚህ በትግራይ በኤርትራ ማለት ነው። ያኔ አቡነ አረጋዊ የሚባሉትና ከሱ ጋር የመጡት ከየት ነው? አቡነ አረጋዊ ያ አንተ ቴሌያቴሊውን በልቶ የጠገበ ጣሊያናዊ ሰውዬ ነው። አየኸው ነገሩን አየኸው ወይ እንዴ? ማንም ቴላቴሊውን በልቶ ጠግቦ በአገሩ ተቀባይነት የሌለው ሰውዬ እኛ ጋር ሲመጣ እንደ ቆራሌው እየተቀበልን እኮ ማለት ነው። እያጣራው ነው የምቀበለው። መንፈሴን አታበሳጨው ስልህ ሄዲያ ትላለች እንዴ? ታው አቡነ አረጋዊ በ14 አሁን ኢትዮጵያ ውስጥ መጣው የሰሜን ሰው በሙሉ በተለይ ኤርትራና ትግራዋይ አቡነ አረጋዊ ብሎ ከማለ በቃ የመሐላ ሁሉ ማረጋገጫ ሆኗል። ሰውየው ምንድነው? ጣሊያናዊ አባቱ ቦንቾር ነው ይባላል። ለጫወታ ነው ያልኩት፣ ግን ጣሊያናዊ ነው ሰውዬ ጣሊያናዊ ነው እንዴ? አያቱ እኔን አድዋ ላይ መጥቶ ከአያቴ ጋር የተዋጋ ሰውዬ እኔ ምድር ላይ መጥቶ አንተ በሱ እሱን ተቀበለው ትለኛለህ እንዴ? አልቀበልም። መድኃኒዓለምን አልቀበልም። ተው አልቀበልም። እንዲቀበለው ገድሉን ሳነባው ኢየሱስ አጸደቀኝ አይልም። ኢየሱስ አጸደቀኝ ብሎ ያላለ ጻድቅን በጻድቅ ስም የሚቀበል ብለህ አትበለኝ። እኛ አልጨከን ሌሎቹ ጨከኑ። አላማ ነው ኮንሰርት የምንገባ እኛ አውደ ምሕረት ላይ የምንመጣ እኛ ወተሱ ማይጉረት ጃው ማይክሳ ሁለቱ ላይ ያለ ኦርቶዶክስ እናቁ። እነሱ የኛ መዝሙር አይሰሙ፣ የነሱ መዝሙር ግን የምንሰማ እኛ ምን ችግር አለው? ምን አለበት እያለ አይምሯችን እየበረኛለ እኛ ፋሲካ ሲሰራ የፋሲካ የተዘጋጀ ሙዚቃ ድግስ ሲባል ምንገባ እኛ ለልደት የተዘጋጀ ተብሎ በጌታ ልደት በየቢራ በየጠርሙሱ ላይ እንኳን የጊዮርጊስ ሆርቲውና ስዕሉ ላይ ተለጥፎ ስናይ የቅዱሳንን ስዕሎች ማስቀመጥ አለየን መሰለ ቪዲዮ የሳቅ ምንድነው ባክግራውንድ ጨምረውበት እንዴት አበላችሁ? እባካችሁ እንዲህ አይነት ቪዲዮዎች ስታገኙ ምን አለበት ሳትቀላቅሉት ለእኛም በውስጥ መስመር ብትልኩልን። ቢያንስ እናንተ እንደዛ የቀላቀላችሁበትን አስቀምጡ። እንደዚህ አሁን ለህዝብ እንደዚህ ስናሰማ በትክክል ጥርት ብሎ እዚህ ትልልቅ ሰው ይሰማል። ግብረሰዶ ምናምን ሲወራ እኔ አይደንቀኝም። የማይደንቀኝ ምክንያቱ ምንድነው? ቀድሞ እንደገባ ነው እኔ የተረዳሁት። አሁን ይሄ ወራ እንጂ ገዳማት ውስጥ በስነ ስርዓት አለ። ይሄ ነው ሁሉም ነገር በዚህ የተለማመዱ እንዳይል ልምምድ ያለባቸው አሉ። ሴቶቹም እንደዛው አረ አድሚት ለማድረግ ያው ተስማው ቁጭ በል ያየ ሳራዬ እንኳን የሚተረክሻት ስሚ ሳራዬ ይኸው እናንተ ጋር ያለውን ነገር ነው አይደለም። ይኸው አባትሽ ቢናገሩት ስሙ
አሁን የጻፍሽው ነገር እናንተ ጋር ነው። ደግሞ በጽሁፍ ከፈለክ ያሳይሻለሁ። ድርሳነ ዑራኤልን ከፍቼ ሴት ለሴት ዘኪሲንግ አገልግሎት ሲሰጡ ከፈለክ ያሳይሻለሁ። ሰው ይሄ ለዚህ ነው እግዚአብሔር ምን አለ? ሰው ብቻውን ይሆን ዘንድ መልካም አይደለም። ይሄ እግዚአብሔር ሀሳብ ነው። መልካም አይደለም። እሱ መልካም አይደለም ብለህ አንተ መልካም ልትለው አትችልም። እግዚአብሔር የሚመጣውን ኮንሰኮስ ያውቀዋልና ነው መልካም አይደለም። ለምን እንደ አይነት ልምምድ ያለባቸው በገዳማት ስላሉ ማለት ነው። እኔ ያው ብዙ ማቃቸዋለሁ እንዳልከው ስም መጥራት አያስፈልግም፣ የሰው ገበና ስለሆነ እግዚአብሔር እንዲደርስላቸው ጸልያለሁ። በጣም ስለነሱ አሁን ጸልያለሁ። እውነቴን ለማውራት እኔ ብዙ ስለገጠመኝ አንተ አሁን ገጠመኝ ብለሃል በጣም እኔ ግን በጣም ብዙ ገጥሞኛል እንደዚህ አይነት ነገሮች ማለት ነው። ዝቋላ ገዳም ገጥሞኛል። እንዲህ አይነት ያለባቸው ሰዎች በስነ ስርዓት ማለት ነው። ሰዎቹ እንደገና ቴዎሎጂ ሳገኛቸው በጣም ኃይለኛ ገንዘብ እየሰጡ ድረስ እየወጡ እንደሆነ እንኳን ለቀርቶ ክትል ከተባሉት አሁን በሲኖዶስ ውስጥ ካሉት ቢያንስ አራት ሰዎች አውቃለሁ እኔ በዚህ ልምምድ ውስጥ ያሉ ማለት ነው። ተደማዊነት አባይ በስነ ስርዓት ማለት ነው። በጣም ተዋጊ ስለሆኑ እሱ ግን ቄስ ላይ በጣም ተዋጊ ስለሆኑ በጣም ተዋጊዎች ስለሆኑ እነሱን ለመሸሽ ብዬ ገዳም ውስጥ ሄድኩኝ። በቃ ገዳም ለምን አኖርም እዛው በቃ ይሻለኛል፣ ገዳም ይሻለኛል። እዛ ሲሄድ ግን የሚገርመው እረድ ተብሎ ማለት ነው። እረድ ታውቃለህ? ወጥ ምሰራ እንጀራ መጋገር ተብሎ እረድ ማለት ነው። እረድ ማለት ያው ተዘዋዋሪ ሚስት ማለት ነው። እና ያልሆነችውን ሴት አይዝም ሲጀመር ቆንጆ አማርጥ እረድ ማለት የሴት ገዳም አለች የምትኖር ማለት ነው። እሺ አንዷ ያንዱ ናት፣ አንዷ ያንዱ ናት የምታበስኛው እንትን እዚህኛው እየተሻገረች ማለት ነው። እና ሁሉ እንደውም አንዷ ዝም ብላ ጸበል የምትጠመቅ የሆነ ሴት ናት። በፊት ስለምታቀኝ አባ መጡ እንደዚህ ለመኖር አዎ መጣሁ። ከዛ ምን ያደርጋሉ እዛው ይሻለውት ነበር ምንድነው ይሄው እኔ ጸበል የተጠመቅኩ እዚህ ቆየሁኝ። የሚገርመው ታለች። ከዛ እንግዲህ እሷ ዓለማዊ ናት በወቅቱ እንግዲህ ምንም ያው እና የምታየው ነገር ስላለ እዚህ እኮ ያለ 80 ብዙ ሚስቶች የሚገባበት ሀገር 80 ነው ሚስቶች የበዙበት ነው ማለት የተፈራረመ አይደለም ግን ብዙ ሚስቶች አንድ ነው ብዙ ሚስት አለው። ያ በጣም ነው የሚገርመው። ከ5 ዓመት በፊት የተደረገ ኢንተርቪው መሆኑ መታወቅ አለበት። ከ5 ዓመት በፊት ኢቨን የቲክቶክ ግርግር ሁሉ ሳይመጣ ማለት ነው። ለዚህ ፊጆታ እንዳይመስላቸው። እሺ በረከት አቤት፣ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነው በረከት? ኦርቶዶክስ። እሺ ርዕሳችን ኦርቶዶክስ እና ጨለማ ልዩነት አላቸው ወይ ብለን እየጠየቅን ነው። በቃ ቢዝነስ አደረጋችሁት። በቃ ኦርቶዶክስ ማለት ሌላ ርዕስ የለም እንዴ? ወንጌል አሰብኩም እንዴ? ምንድነው ከኦርቶዶክስ ብለሽ ደግሞ ወጡ ነው እንዴ? ኦኬ ወንጌል እስኪ ስበከን አንተ። ታዲያ እርስ በርስ ስለኛ ከምትወሩ እርስ በርስ አትሰባበኩም እንዴ? አይ አንተ ስበከን እንስማክ። ይሄው አብልሽ ተሰባበኩ እንጂ ስለኛ ነው እንዴ? ወንጌል ስለኛ ነው እንዴ? ምን ተጠምቀ? አሁን መልስ አለክ። ኦርቶዶክስ እና ጨለማ ልዩነት አላቸው። ኦርቶዶክስ እንደዚህ በዚህ ገብታ ስራችን ነው። ኦርቶዶክስ ስራችን ስለ ኢየሱስ በቃ ተናገሩ። ምንድነው እዚህ ጋር 700 ምናምን ሰው እናንተን የሚጠብቀው ስለ ኦርቶዶክስ ታወሩት ነው እንዴ? እስኪ አንተ ስለ ኢየሱስ ተናገር። ራስሽ ተናገሪ። ኦርቶዶክስ ኢየሱስን አስተምራለች ነግራለች። ሴት አይደለሽ እንዴ? ደግሞ ሴት ልጅ ደግሞ ኢየሱስን ነግራለች ወይ? ኦርቶዶክስ ከወንዶች ማወቅ ብለሽ ምን ታደርጊያለሽ? እስማም ኢየሱስን ነግራለች ወይ? ኦርቶዶክስ አሁን አንቺ አሁን እያረክሸለሽ አጻያት ነው። ኢየሱስን ነግራለች ወይ? በቃ ኢየሱስን ነግራለች ወይ? ኢየሱስን ነግራለች ወይ? ኦርቶዶክስ ኢየሱስን ነግራለች ወይ? ኦርቶዶክስ አየር ምናምን የለም ሊስራ ምናምን ቀንቀራሰሪ ምንድነው? በብርሃን መሆንህን የምትነግረን ምንድነው? ኦርቶዶክስ ከጨለማ ትለያለች ብርሃን ናት የምትለው የምጠይቅህን ስትመልስ ኦርቶዶክስ ኢየሱስን ሰብካለች?
እኮ ግራ ገባኝ እኮ እውነት። መልስ ኢየሱስን ሰብከሃለች ወይ? ዝም በይ አንቺ ጨምላቃ እንዴ! አውራ አይደለም ይሄን የሰበከችክ በቃ አሁን ማክሲመም አሁን እንደዚህ በቃ ቪዲዮ ያወጣችሁ ኦርቶዶክስ ኢየሱስን ሰብከሃለች ወይ? ከ5 ዓመት በፊት ነው ይሄ ቪዲዮ የተቀረጸው። ስለ ኢየሱስ ነግረሃለች ወይ? ምን አገባችሁ? ለምን ኢየሱስ ነግረሃለች ወይ? ከ5 ዓመት በፊት ነው እንትን የተባለው። ከዚህ በኋላ ማይክህን የምትከፍተው እሷ የነገረችህን ኢየሱስን ልትነግረን ነው። ኦኬ፣ እሷ የነገረችህን ኢየሱስን ልትነግረን ነው። ከዛ ውጪ ይሄ እልቅሻ ይባላል፣ ማልቀስ ይባላል። አታልቅስ። አይዞ አጠገብ ሶፍት ካለ አምባህን ላብህንም ጠረግ እያረክ አውራ። ኢየሱስን ሰብካ ከሆነ የሰበከችን ኢየሱስ ንገረን። እኛ እየሰበከን አይደለም አንተ ንገረን። ደፍረው እንኳን አዎ ኢየሱስን ሰብካናለች፣ ኢየሱስን አሳውቃናለች የማለት ድፍረት ራሱ የላቸውም፣ ያንቃቸዋል። ለምን? ኢየሱስን ስለማትነግራቸው። ስለ አርሴማ ብለው አዎ በ6 ምናምን ይለኛል። የምሬን እኮ ነው። አሁን ኢየሱስን ስበከን በረከት፣ ኢየሱስን ስበከን። የሐሜት መንፈስ ቁጭ ብላችሁ ሐሜት ታማላችሁ። በቃ ቁጭ ብላችሁ አሰሩጅ በቃ የመጥልች ዝም ብሎ የምላካችሁ እናንተ መናፍቅ ናችሁ። ሮሮ ነው በቃ ሮሮ። ድንጋይ እንደዚህ የሚሰራው ሚንተር ይሄማ በአርሴማ ዘንባባ ነው። በአርሴምዬ ዘንባባ መርሲ ከቲክ ሳሜን የሚያዩ እስቲ እሺ፣ እንኳን ደህና ቆያችሁ። በትክክል ኦርቶዶክስ እኮ ነኝ። እየተናገራችሁት ያላችሁትን እየሰማሁ ነውና ያው ምን ጥርጥር አለው? እሺ፣ ኦርቶዶክስ እና ጨለማ ልዩነት አላቸው ወይ ብለን እየተነጋገርን ነበር። ምን ማለት ነው? ጨለማ እና ኦርቶዶክስ ምን አገናኘው? ካላገናኘው ያው በብርሃን መሆናችሁን ታሳየናለካ። ምን ችግር አለው? እሺ፣ ብርሃን ጨለማ አሁን በምን አገናኛችሁ ነው? መጀመሪያ በምን ተገናኘ ነው? አሁን ከንዴት ጋር ብታቆሙት ጥሩ ነው። ንዴቱ ይቅርና ትክክለኛ በመማማር ከሆነ መማማር ነው። መናደዱ እዛው ማቆም ጥሩ ነው። አይደለም አንዳንዴ አሁን ንግግሮቹ ሁላ ያሉት ነገሮች ከንዴት ጋር የተቀላቀሉ ናቸውና ለምን ንዴት ያስፈልጋል? ተናዶ የወረደው እንዴ? እኛማ እሱ ይናደድ። አይ እናንተ ጋር ያለው የቤኪም ሳቅ ከንዴት ጋር ቅልቅል ነው። አረ የምን ቤት ነው? ምንም የለውም። ምን ነው ሳይኮሎጂስት ይለኛል። እውነት አይ ጥርጥር አይ ወደናው የሰው አይምሮ አነባለው አልክ እንዴ? ባለመመለሱ ነው የሳቀው። ምን ያናድደዋል? መልስ ስታውቁ ሳቅንባችሁ። ምንም አይደለም። መልስ በማጣታችሁ ራሳችሁ ተናደዱ እንጂ እኛ ምን ያናድደናል? ምንም አሁን እኮ ምንም ሌላ ልዩነት የለውም። በጣም የሚያጥላላ መጥፎ ነገር የለውም። ግን እየተነጋገርን ያለነው ነገር ግን እንደዚህ አይነት ክፉ የሚያነጋግር መጥፎ የሚያነጋግር ነገር የለም። ቀላል ነገሮችን መነጋገር እንችላለን። ማንን ለማስደሰት ማንን ለማናደድ መግባትህ ነው። ገና መግባት ነው። ቫይቡን እንኳን ሳትለየው እንዴ በደንብ ለይቼ እያዳመጥኩ እኮ ነው ያለሁት። በቃ መግባት ነው። ምንም እንግዳ ሆኜ እንዳይመስልሽ። አሁን ስለገባው ከላይ ስለወጣው አይደለም ያለውን ነገር እየተረዳሁ ነው ያለሁት። ግን ያለው የእናንተ እንትን የሆነ የንዴትም ምናምንም ቅልቅል ስለሆነ ነው። ወንድምዬ አልተናደድንም። አንተ ነህ ተናደ የገባኸው።
ተረጋጋ። እኔም ተናድጃለሁ እውነትሽን ነው እኮ እንደዛ በላ። እሺ ልረጋጋ። ምንም አላልንም እኮ ገና መቀበል አይደለም። አይ ባለው ነገር አሁን ይኸውልሽ ኦርቶዶክስ አሁን ጨለማ የሚለውና ኦርቶዶክስ ምንድነው ርዕሱ ነው ያናደደክ? ርዕሱ አይ ኖ አይ ባለው ጉዳይ አሁን እያወራችሁ ባለው ጉዳይ ራሱ ምንም የተያዘ የተጨበጠ ነገር አላየሁምና ወይ መጽሐፍ ቅዱስ ላይ ልናወራ ከቻል በመጽሐፍ ቅዱስ እናወራለን፣ ወይ ባለው ጉዳይ እናወራለን። ኦርቶዶክስና ጨለማ ልዩነታችሁ ምንድነው ብሎ ጥያቄ ራሱ ምን እንደሆነ አልገባኝም። ስለእውነት እናንተ ኦርቶዶክስ በብርሃን ናት ብለህ ታምናለህ እንዴ? ምንም በሁሉም ጨለማና ብርሃን ክርስቶስ እግዚአብሔር ፈጥሮልናል። ለማንኛውም ጨለማንም ብርሃንንም አብሮ ሰጥቶናል። ጨለማንም በጨለማ እንጠቀማለን፣ ቀንንም በቀን እንጠቀማለን። አሁን እንዴት ነው የምናወራው ካንተ ጋር ወንድምዬ? እንዴት ነው የምናወራው? ልክ ሆነ ቀን አንድ ኦርቶዶክስ ጨለማ ብቻ ብለሽ ማለት ትርጉሙ ስላልገባኝ እውነት አሁን እኔ መጣመም አይደለም ቀጥታ አሁን ምን ለማለት ነው? እሺ ምን ለማለት ነው? ኦርቶዶክስ ጨለማ የሚለውን ስላልገባኝ ነው። ኦኬ ማንም አሁን አንተ በጌታ በኢየሱስ ክርስቶስ አምነህ ድነሃል? እኔ ምን ጥርጥር አለው? በእናትሽ በጣም እንዴ ኦኬሽ ኦርቶዶክስ ያልዳነ ማን ይድናል? እኔ ብቻ ሳይሆን ኦርቶዶክስ ሃይማኖት ከእምነቷም ካካሄዷም ጀምሮ በክርስቶስ የዳነች ነች። በክርስቶስ የዳነች ነች። ኦኬ እሺ መቼ ነው የዳንከው? መቼ ነው ማለት ምንድን ነው? መቼ ነው የዳንከው? አንተ መዳንህን ያወቅከው ወይም መዳንን ያገኘኸው መቼ ነው? በቃ በክርስቶስ ሳምን በቃ ክርስቲያን ስሆን አምኛለሁ። ስለዚህ ድኛለሁ ስልሽ ደግሞ ድኛለሁ አሁን ቀጥታ እስከ መጨረሻው ድኜ አብቅቻለሁ የሚልም አይደለም። አይ እኔ መቼ ነው ዳንከው ነው ያልኩት? በኦርቶዶክሶች ማለት ነው። መቼ ነው ዳንከው ነው ያልኩት ነው። መቼ ማለት ኦኬ እሺ ልንገርሽ። መቼ ነው ዳንከው? የዳንኩት ይኸውልሽ መጀመሪያ በክርስቶስ ከአዳም ጥፋት የተነሳ ክርስቶስ ከመጣ በኋላ በደሙ እስካለ ድረስ ድነናል። በቃ ከደሙ እስከተሰቀለ ድረስ ባለው ጉዳይ እኛ ድነናል። ለምን መጣ የሚለውን ደግሞ ማወቅ እንችላለን ከፈለግን። የአዳምን ጥፋት ወንድምዬ ወዴት ነው? እኔ ወዴት በህይወት ነው አይደል የሚገለጠው አይደለ? አሁን አንተ የዳንክበትን መንገድ ስትመሰክር ለሰው እኔ ድኛለሁ እንደዚህ ብለህ ነው የምትመሰክረው። ስለዚህ አሁን እኔ እየጠየቅኩ ያለሁት መቼ ነው መዳንን ያገኘኸው ብዬ እየጠየቅኩ ነው።